በዓለም ላይ የወርቅ ምርት በየዓመቱ አዳዲስ ግኝቶችን እናም እንደ ማዕድን ካምፓኒዎች እንቅስቃሴ ሊቀያየር ቢችልም እነዚህ የምነግራችሁ ሀገራት ግን ለረጅም ዓመታት በግንባር ቀደምትነት ይጠቀሳሉ። የመጀመሪያዎቹ እስከ በዓለም አቀፍ ደረጃ 3-4 የሆኑ ሀገራቶች እንዲሁም ደግሞ በአፍሪካ ያሉትን ሀገራቶች በተጨማሪም ደግሞ አንድ ሀገር በወርቅ ምርት ታዋቂ የሚሆነው በምን ምክንያት ነው የሚለውን መረጃን የምንመለከት ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁም ቻናላችን ወርቅና መሰል የሆኑ የቢዝነስ ሀሳቦችን በየዕለቱ ይለቃል። በመሳተፍ እንዲሁም ደግሞ ሰብስክራይብ በማድረግ የደውል ምልክቷንም በመጫን ቤተሰብ ትሆኑ ዘንድ በማክበር እንጠይቃለን። እንደነገርኳችሁ በዓለም ላይ የወርቅ ምርት በየዓመቱ አዳዲስ የሆኑ ካምፓኒዎች ይገባሉ። ብዙ ካምፓኒዎችን በማስገባት እንዲሁም ደግሞ ለባለፉት በርካታ ዓመታት በዓለም ላይ አንደኛ የሆነ የወርቅ አምራች ሀገር የሆነችው ቻይና ናት። በየዓመቱ ከ300 እስከ 400 ቶን በላይ ወርቅ የምታመርት ሲሆን የሚያስገርመው ግን የምታመርተውን ወርቅ ሙሉ በሙሉ ማለት ይቻላል ለሀገር ውስጥ ፍጆታና ለብሔራዊ ባንክ ክምችት ነው የምታውለው። ሁለተኛዋስ ሀገር በዓለም አቀፍ ደረጃ ማናት ካላችሁ አውስትራሊያ ናት። በወርቅ ክምችት ሪዘርቭ ላይ በዓለም ቀዳሚ እንደሆነች ይታመናል። የምርት መጠኗም ከቻይና ጋር የሚቀራረብ ሲሆን ዘመናዊና ግዙፍ የወርቅ ማውጫ ማሽኖችም ባለቤት ናት። ሶስተኛዋ ግዙፍ አምራች ሩሲያ ሰፊ መሬት ያላት በመሆኑ ያልተነኩ ከፍተኛ የወርቅ ክምችቶች እንዳሏት ይገመታሉ። በመቀጠል በአራተኝነት የምንመለከታቸው ደግሞ ካናዳና አሜሪካ ናቸው። እነዚህ ሀገራትም በሰሜን አሜሪካ አህጉር ከፍተኛውን ድርሻ ይይዛሉ። በተለይም በአሜሪካ የኔቫዳ ግዛት ለዓለም ገበያ ከፍተኛ የሆነውን የወርቅ ምርትን ያቀርባል። በመቀጠል የምንመለከተው ደግሞ በአፍሪካ ደረጃ ቀዳሚ ሀገራት የሚባሉት እነማን ናቸው የሚባሉትን ነው። አፍሪካ የዓለምን 20% ገደማ የወርቅ ምርት የምታበረከት ሲሆን በአሁኑ ወቅት የኃይል ሚዛኑ ከደቡብ አፍሪካ ወደ ምዕራብ አፍሪካ በመዘዋወር ላይ ነው የሚገኘው። አሁን ላይ በምዕራብ አፍሪካ አንደኛ የሆነችው ጋና ናት። ጎልድ ኬስ በሚባል መጠሪያ የምትታወቀው ጋና በማዕድኑ ዘርፍ ባላት ምቹ ፖሊሲ ምክንያት በርካታ ዓለም አቀፍ ካምፓኒዎችን መሳብ ችላለች። አንደኛ የነበረችው ደግሞ በታሪክ በዓለም አንደኛ የነበረች ቢሆንም ደቡብ አፍሪካ አሁን ላይ የማዕድኑ ጥልቀት እየጨመረ በመሄዱና የማውጫ ወጪ በመናሩ ወደ ሁለተኝነት ዝቅ በማለት አንደኝነቱን ለጋና አስረክባለች። ቢሆንም ግን አሁንም ግዙፉ የወርቅ ማጣሪያ ፋብሪካና ጥልቅ የማዕድን ጉድጓዶች አሏት። በሶስተኛ ደረጃ የምትቀመጠው በአፍሪካ ማሊ ናት። ማሊ በምዕራብ አፍሪካ የምትገኝ ሲሆን የወርቅ ምርት የሀገሪቱ ዋነኛ የውጭ ምንዛሪ ምንጭ ነው። በሺዎች የሚቆጠሩ ዜጎች በባህላዊ መንገድ ወርቅ በማውጣት ይሳተፋሉ። ሌላኛዋ ሀገር ቡርኪና ፋሶ ናት። ባለፉት 10 ዓመታት ውስጥ በዘርፉ ፈጣን እድገት ካሳዩ ሀገራት አንዷ ስትሆን በርካታ አዳዲስ የኢንዱስትሪ ደረጃ ማውጫዎች ተከፍተውባታል። ሌላው ሱዳን ሲሆን በምስራቅ አፍሪካ ከፍተኛ ወርቅ ከሚያመርቱ ሀገራት አንዷ ናት። ምርቷ በብዛት በባህላዊ አምራቾች አርቲሳናል ማይነር ላይ የተመሰረተ ቢሆንም መጠኑ ግን እጅግ በጣም ከፍተኛ ነው። የሱዳን እነዚህ ከላይ የጠቀስናቸው ሀገራቶች ለምንድን ነው በምርት ታዋቂ የሆኑት የሚለውን ከመመልከታችን በፊት ቪዲዮውን እስካሁን እየተከታተላችሁ ነገር ግን ላይክ ካላደረጋችሁ ላይክ፣ ሼር ካላደረጋችሁ ሼር በማድረግ ወደ ሌላው መረጃ ክፍላችን እንሄዳለን። ለምንድን ነው እነዚህ ሀገራቶች በወርቅ ምርት ታዋቂ የሆኑት? ይሄ እጅግ በጣም ወሳኝ ጥያቄ ነው። አንድ ሀገር በወርቅ ምርት የታወቀ የሚሆነው በሁለት ምክንያቶች ነው። የመጀመሪያው የጂኦሎጂካል
አቀማመጥ። የጂኦሎጂካል አቀማመጥ ስንል ምን ማለታችን ነው? መሬታቸው በተፈጥሮ ከፍተኛ የወርቅ ማዕድን የያዘ ጎልድ ቤልት ወይም ደግሞ የወርቅ መስመር ላይ ስላረፈ ነው። ይህንን ለየት የሚያደርጋቸው የመጀመሪያ ምክንያት ነው በወርቅ ምርት አንደኛ፣ ሁለተኛ እያስባለ እንግዲህ በደረጃ እያስቀመጣቸው የጂኦሎጂካል አቀማመጣቸው ነው ማለት ነው። ሌላውና ሁለተኛው ደግሞ የቴክኖሎጂና የኢንቨስትመንት አጠቃቀማቸው ነው። እንደ አውስትራሊያና ካናዳ ያሉ ሀገራት ከመሬት በታች በጣም ጥልቅ በሆነ ቦታ የሚገኘውን ወርቅ በዘመናዊ ቴክኖሎጂ አውጥተው ማጣራት ስለሚችሉ ቴክኖሎጂያቸው እጅግ በጣም ከፍተኛ የሆነ አቅምን ስለፈጠረላቸው ማለት ነው እጅግ በጣም በወርቅ ምርት ታዋቂ አድርጓቸዋል። ሌላው እዚህ ላይ የምንመለከተው ደግሞ የወርቅ ክምችት ወይም ደግሞ የሪዘርቭንና የፕሮዳክሽንን መጠን ነው። እዚህ ላይ አንድ ትልቅ ልዩነት አለ። ሪዘርቭ ስንልና ፕሮዳክሽን ወይም ደግሞ የወርቅ ክምችትና ምርት ስንል አንድ ሀገር ከፍተኛ የወርቅ ክምችት ኑሯት ነገር ግን በቂ የቴክኖሎጂ አቅም ከሌላት ከፍተኛ አምራች ላትሆን ትችላለች። ለምሳሌ አውስትራሊያ በመሬት ውስጥ ያለው ወርቅ ክምችት ከቻይና ቢበልጥም ቻይና ግን በየዓመቱ በብዛት በማውጣት በምርት ትቀድማለች። ስለዚህ ብዙ ሪዘርቭ አላቸው ማለት ብዙ ያመርታሉ ማለት አይደለም። ያላቸውን ክምችት ለማምረት ከፍተኛ የሆነ ቴክኖሎጂና ኢንቨስትመንትን ጥቅም ላይ መዋል እንዳለባቸው ከዚህ መረዳት ያስችላል ማለት ነው። በአጠቃላይ ወርቅ ለነዚህ ሀገራት እንደ ኢኮኖሚና የፖለቲካ ጋቻ ሆኖም ያገለግላል። በአሁኑ ወቅት ኢትዮጵያ ይህን ዘርፍ ለማዘመንና ምርቷን ለማሳደግ ትልልቅ የማዕድን ካምፓኒዎችን ወደ ሀገር ውስጥ በመጋበዝ ላይ ትገኛለች። ለምን ካልን አንደኛ የቴክኖሎጂና የኢንቨስትመንት አቅማችን ዝቅተኛ ስለሆነ ነው። እነዚህ ትልልቅ የሆነ የዳበረ ኢኮኖሚ የቴክኖሎጂ አቅም ያላቸውን ካምፓኒዎች ደግሞ ወደ ሀገራችን በምንጋብዝበት ሰዓት ላይ በሚጠቀሙት በጣም የዳበረና ዘመናዊ የሆነ የቴክኖሎጂ መሳሪያ የተሻለ ክምችታችንን በምርት በመቀየር ወይም ደግሞ ፕሮዳክሽን እንድናደርግ ከፍተኛውን የሆነ ድርሻ ይወጣሉ ተብሎ ስለሚታመን ነው። ተመልካች አድማጮቻችን በዓለም አቀፍ ደረጃ በወርቅ ሪዘርቭ እንዲሁም ደግሞ በምርት እነማን ቀዳሚዎቹ ተርታ ላይ ይሳተፋሉ እንዲሁም ደግሞ በአህጉራችን አፍሪካ ላይ ስማቸው የሚጠቀሱት ከወርቅ ጋር እነማን ናቸው የሚለውን መረጃችንን እንደዚህ ተመልክተናል። መረጃው ጠቃሚ ነው ወደነዋል ካላችሁ ላይክ ማድረግ ሼር ማድረግ አይረሳ። ለሌሎችም እንግዲህ ሼር አድርጉ። ለቻናሉም አዲስ ከሆናችሁ እዚህ ቻናል ላይ ከወርቅ ጋር ተያይዞ የማይቀርብ አይነት መረጃ የለም። በተጨማሪም የቢዝነስ የተለያየ ሐሳቦችን ስትፈልጉ ቤተሰብ መሆን አይረሳ። መልካም ጊዜ